ኢትዮጵያውያንን ሊያሰጋ ይችላል ብዬ የማስበው ኦቨርስቴይ ማድረጋችሁን መዋሸት፣ ከዩኤስ ውጪ የፈጸማችሁት ወንጀል ካለና ከደበቃችሁ፣ በአሜሪካ የኖራችሁበትን ጊዜ ከዋሻችሁ፣ በአሜሪካን ሀገር ሴፈስት ከሚባሉት በጣም አስተማማኝ ከሚባሉት ስታተሶች መካከል የመጀመሪያው በናቹራላይዜሽን የሚገኝ ሲቲዝንሺፕ ነው። ከተለያዩ ሀገራት ወደ አሜሪካን ሀገር የሚገቡ ሰዎች ከሚያገኟቸው ስታተሶች ላይክ እንደ አሳይለም፣ ግሪን ካርድ፣ ቲፒኤስ እና ሌሎች ስታተሶች አንጻር ሲታይ ቤስት የሚባለው ሴፍ ነው ተብሎ የሚታሰበው ስታተስ በናቹራላይዜሽን የሚገኝ የሲቲዝንሺፕ ስታተስ ነው። ነገር ግን በትላንትናው ዕለት ኒውዮርክ ታይምስ ይዞት የወጣው መረጃ እንደሚያመለክተው ከሆነ የዶናልድ ትራምፕ አድሚኒስትሬሽን በናቹራላይዜሽን የተገኘ ሲቲዝንሺፕን ወይም ደግሞ ዜግነትን ለመንጠቅ ከፍተኛ ስራ መሰራት እንዳለበትና እየተሰራም እንደሆነ ገልጿል። ይህንን ጉዳይ እጅግ በጣም አስደንጋጭና አስፈሪ የሚያደርገው ምንድነው? እንግዲህ ከዚህ ቀደም የነበሩ ዳታዎች የሚያመለክቱት በአሜሪካን ሀገር በተለያዩ ኬዞች ዜግነታቸው የሚነጠቁ ሰዎች ቁጥር በአመት እንግዲህ ዳታዎች እንደሚያሳዩት ከሆነ በአማካኝ 11 ሰዎች ናቸው። ነገር ግን በዚህ ሰዓት እንግዲህ የዶናልድ ትራምፕ አድሚኒስትሬሽን በእቅድ ደረጃ ያስቀምጠው በአመት በአማካኝ እስከ 2400 ሰዎችን ዲናቹራላይዝ ማድረግ ወይም ደግሞ ዜግነታቸውን የመንጠቅ እቅድ እንዳለው ነው። ታዲያ ይህን ቁጥር ወደ ወር ስናመጣው የትራምፕ አድሚኒስትሬሽን በየወሩ ከ100 እስከ 200 የሚደርሱ ሰዎችን ዲናቹራላይዝ የማድረግ ዜግነታቸውን የመንጠቅ እቅድ እንዳለው በትናንትናው ዕለት ኒውዮርክ ፖስት ያወጣው መረጃ ያመለክታል። 100 እና 200 ሰዎችን በወር ውስጥ ዲናቹራላይዝ ማድረግ ዜግነታቸውን መቀማት ምን ያህል ከባድ ሊሆን እንደሚችል መገመት አያቅትም። የዶናልድ ትራምፕ አድሚኒስትሬሽን ግን በአሁኑ ሰዓት እንደ እቅድ ይዞት እየተንቀሳቀሰ ይገኛል። በርካታ ምሁራን ይህንን ጉዳይ በተመለከተ እየተቹ ይገኛሉ። ከዚህ ቀደም ከነበረው ዳታ ጋር ሲነጻጸር ይህ ቁጥር እጅግ በጣም ብዙ ነው። ተፈጻሚነቱም እንግዲህ አጠራጣሪ እንደሚሆን ነው ብዙዎች እየተናገሩ የሚገኘው። እውነት የዶናልድ ትራምፕ አድሚኒስትሬሽን በዚህ ቁጥር ልክ የዜግነት ወረቀት ይነጥቃል ወይ? የብዙዎቻችሁ ጥያቄ ነው። ነገር ግን ወደ በኋላ ለምን ሊሆን እንደማይችል ወይም ደግሞ የማድረግ እድሉ ጠባብ መሆኑን የሚያሳዩ ምክንያቶችን የምነግራችሁ ይሆናል። አብራችሁን ቆዩ። ከዛ በፊት ግን ዜግነትን ሊያስነጥቁ የሚችሉ ምክንያቶች ምንድን ናቸው? ከዚህ ቀደም እንግዲህ በተለያየ አጋጣሚ ወደ እናንተ ለማድረስ ሞክሬያለሁ። ዛሬ እስኪ አንድ 3 በጣም መሰረታዊ የሚባሉ አንድን ሰው ዲናቹራላይዝ እንዲደረግ ወይም ደግሞ ዜግነቱ እንዲነጠቅ የሚያደርጉ ዋና ዋና ምክንያቶችን የምነግራችሁ ይሆናል። አብራችሁን ቆዩ። ታዲያ እንደተለመደው ቪዲዮውን ላይክ በማድረግ ጀምሩ። አዲስ ሆናችሁ የምትከታተሉ ሰብስክራይብ በማድረግ የሳሚ ዩቲዩብ ቻናል ቤተሰብ እንዲሆኑ እየጋበዝኩ ቀጥታ ወደ መረጃው እንሄዳለን። ዲናቹራላይዜሽንን ትሪገር የሚያደርጉ ዜግነት እንዲነጠቅ ከሚያደርጉ ዋናና መሰረታዊ ጉዳዮች መካከል የመጀመሪያው ፍራውድ ወይም ደግሞ ሚስ ሪፕሬዘንቴሽን ነው። ይህንን ጉዳይ በተመለከተ ዩኤስሲአይኤስ በተደጋጋሚ እንግዲህ በተለያዩ ፔጆቹ ያሳውቃል፣ ማስጠንቀቂያዎችን ይሰጣል። ፍራውድ ወይም ደግሞ ሚስ ሪፕሬዘንቴሽን ምን ማለት ነው? በናቹራላይዜሽን ፕሮሰስ ወቅት እንግዲህ ዋሽታችሁ ከሆነ ዶክመንት አሳስታችሁ ከሆነ ወይም ደግሞ እናንተን የማይወክሉ ዶክመንቶችን ፋይል ስታደርጉ አስገብታችሁ ከሆነ ፍራውድ ወይም ደግሞ ሚስ ሪፕሬዘንቴሽን ይባላል ማለት ነው። የተወሰኑ ምሳሌዎችን ለማየት ያክል እንግዲህ በህገወጥ መንገድ መግባታችሁን መካድ፣ ኦቨርስቴይ ማድረጋችሁን መዋሸት፣ ከዩኤስ ውጪ የፈጸማችሁት ወንጀል ካለና ከደበቃችሁ፣ በአሜሪካ የኖራችሁበትን ጊዜ ከዋሻችሁ፣ በቃለ መጠይቅ ጊዜ ሊረሱ የማይችሉ ጉዳዮችን ከረሳችሁና ምናልባት አሳስታችሁ ከተናገራችሁ፣ ወረቀት ላይ ካለው መረጃ ጋር የማይገናኝ ምላሽ መስጠትና ምናልባትም ፌክ በርዝ ሰርቲፊኬት እና ሌሎች ዶክመንቶችን የራሳችሁ ትክክለኛ መገለጫ እንደሆኑ አድርጋችሁ ማቅረብ ፍራውድ ወይም ደግሞ ሚስ ሪፕሬዘንቴሽን ይባላል ማለት ነው። እነኚህ ታዲያ እንደ ምሳሌ ያቀረብኩላችሁ እንጂ እጅግ በጣም በርካታ ኬዞች አሉ። ምናልባት ከላይ ከጠቀስኳቸው ኬዞች ውስጥ ኢትዮጵያውያንን ሊያሰጋ ይችላል ብዬ የማስበው እውነተኛ ያልሆነ ጋብቻን እውነት ማስመሰል የሚለው ሊሆን ይችላል። ብዙዎቻችን እንደምናውቀው በተለያዩ ምክንያቶች የኛ ካልሆነ ሰው ጋር ተጋብተን ወደ አሜሪካን ሀገር የምንሄድበት አካሄድ አለ። ታዲያ ይህንን በተመለከተ ያቀረባቸዋቸው ዶክመንቶች ምናልባት አይደንቲፋይ ተደርገው ተለይተው የሚገኙ ከሆነ ለዲናቹራላይዜሽን ሊያጋልጧችሁ ይችላሉ። በተለይ ፍራውድ እና ሚስ ሪፕሬዘንቴሽንን በተመለከተ ትልቁ ስጋት የምለው ይህ ሊሆን ይችላል። ሌላኛው ጉዳይ ክሪሚናል ኮንዳክት ወይም ደግሞ በወንጀል ድርጊቶች ውስጥ ተሳታፊ መሆንን በተመለከተ ከዛም ባለፈ ደግሞ ለብሔራዊ ደህንነት ስጋት መሆንን በተመለከተ ነው። ከዚህ ጋር በተገናኘ ኢትዮጵያውያንን የሚያሰጋ ብዙ ኬዝ ያለ አይመስለኝም። በተለይ ከክሪሚናል ኮንዳክት ጋር በተገናኘ የድራግ ትራፊኪንግ እንዲሁም ደግሞ የሂውማን ትራፊኪንግ በዋናነት ይጠቀሳሉ። የትኛውም በድራግ ትራፊኪንግ ወይም ደግሞ በሂውማን ትራፊኪንግ ውስጥ የተሳተፈ አካል ኢሚዲየትሊ ዲናቹራላይዝ ነው የሚደረገው፣ ዜግነቱን ይቀማል። ኢትዮጵያውያን ደግሞ ብዙም በዚህ ጉዳይ ላይ ተሳታፊ አይደሉም። ከዛ ባለፈ ሰብአዊ መብት ጥሰት እየፈጸመ ግለሰብ ዲናቹራላይዝ የሚደረግበትም አካሄድ አለ።
ሶ ክሪሚናል ኮንዳክት እና የናሽናል ሴኩሪቲ ትሬት መሆን ወይም ደግሞ የብሔራዊ ደህንነት ስጋት መሆን ሌላኛው ዜግነትን ሊያስነጥቁ ከሚችሉ ምክንያቶች አንደኛው ነው። ሌላኛው ምናልባት ከግልጽነት ጋር በተገናኘ ወይም ደግሞ አንዳንድ ዲስክሎዝ ማድረግ ያለባችሁ መረጃ እያለ በግልጽ መናገር ያለባችሁ መረጃ እያለ ሳትናገሩ ስትቀሩ፣ ለምሳሌ ከሀገር እንድትወጡ ተላልፎ የነበረ ውሳኔ ከነበረ በተለያየ አጋጣሚ ሪሙቫል ላይ ከነበራችሁና ስለ ጉዳዩ ተጠይቃችሁ ፍጹም በተመሳሳይ አይነት ኬዝ ውስጥ እንዳላለፋችሁ ከተናገራችሁና ውሸት ሆኖ ከተገኘ ሐሰት ሆኖ ከተገኘ ዜግነታችሁን ልታጡ የምትችሉበትን እድል ሊፈጥር ይችላል ማለት ነው። የዲናቹራላይዜሽን ፕሮሰስ እንደምናስበው ቀላል ፕሮሰስ አይደለም። እጅግ በጣም ረጅም ዓመታትን ሊወስድ የሚችል በውስጡ በጣም ብዙ ስቴፖች አሉ፣ ብዙ ህጋዊ አሰራሮች አሉ። እንግዲህ ሂደቱን በጥቂቱ ለመመልከት ያክል በዋናነት ኬዙ አይደንቲፋይ የሚደረገው ወይም ደግሞ ኬዙ የሚለየው በዩኤስሲአይኤስ ነው። ከዚህ ቀደም ፋይል ያደረጋቸዋቸውን ዶክመንቶች በድጋሚ ይመለከታል፣ ይመረምራል። ከመረመረ በኋላ አንዳንድ አጠራጣሪ ጉዳዮችን ከተመለከተ ኢሚዲየትሊ ለዶጅ ያስተላልፋል፣ ለዲፓርትመንት ኦፍ ጀስቲስ ማለት ነው። የዲፓርትመንት ኦፍ ጀስቲስ ዋና ስራ የሚሆነው ምንድነው? በውስጡ የሚገኙት ጠበቆች የተላለፉላቸውን ኬዞች በጥልቀት ይመረምራሉ። እነኚህ ኬዞች ለዲናቹራላይዜሽን ወይም ደግሞ ዜግነትን ለመንጠቅ የሚያስችሉ ስትሮንግ የሆኑ ኬዞች ናቸው ወይ፣ ውሃ የሚያነሱ ናቸው ወይ የሚለውን ጉዳይ በደንብ ከመረመረ በኋላ ወደሚቀጥለው ስቴፕ ያስተላልፋል። ብዙ ጊዜ እንግዲህ ከዚህ ቀደም በነበረው ኤክስፒሪየንስ እዚህኛው ስቴፕ ላይ ብዙ ኬዞች ካንስል ይደረጋሉ። ጠበቆቹ ከመረመሩ በኋላ በቂ መረጃ ካላገኙባቸው እነኚህን ኬዞች ካንስል ያደርጓቸዋል። እዛ ጋር ጉዳዩ ያበቃል። የእናንተም ኬዝ እዛ ጋር የሚዘጋ ይሆናል ማለት ነው። ነገር ግን ቀደም ብዬ እንደነገርኳችሁ ዶጅ ጉዳዩን ተመልክቶ በጥልቀት ምርመራ ካደረገ በኋላ ኬዙን አሳማኝ ሆኖ ካገኘው ቀጥታ ለፌዴራል ፍርድ ቤት ክስ የሚመሰርት ይሆናል። በክሱም መሰረት ታዲያ ለእናንተ የጥሪ ወረቀት ይላክላችኋል። ጉዳዩ እንግዲህ በዲፓርትመንት ኦፍ ጀስቲስ አሳማኝ ሆኖ ስለተገኘ አጠራጣሪ ጉዳዮች ስላሉ ስለ ጉዳዩ እንድታብራሩና ዲስፕሩቭ እንድታደርጉ በፍርድ ቤት እንድትገኙ ጥሪ ይቀርብላችኋል ማለት ነው። እዚህኛው ስቴፕ ላይ ታዲያ ጠበቆች ይኖሯችኋል፣ ጉዳዩን የሚከታተሉ የቀረበባችሁን ክስ ዲስፕሩቭ ለማድረግ የሚያግዟችሁ ጠበቆች ያስፈልጓችኋል። የሚቀጥለው ፓርት ወይም ደግሞ የሚቀጥለው ስቴፕ እጅግ በጣም ጠንካራ የሚባለውና ምናልባት እንግዲህ ለውሳኔውም የመጨረሻ ደረጃ የሚባለው እናንተ ዲፌንድ ካደረጋችሁ በኋላ እናንተ ራሳችሁን ከተከላከላችሁ በኋላ እናንተን የከሰሰው የመንግስት አካል በቂ የሚባል ማስረጃ ይዞ መቅረብ ይኖርበታል። በትክክልም ፈጽማችሁታል ስለተባላችሁትም ወንጀል ሊሆን ይችላል፣ ሌላ ነገር ጠንካራ የሆነ ማስረጃ ይዘው የሚቀርቡበት ስቴጅ ነው። የመጨረሻ የሚሆነው ታዲያ ፍርድ ቤቱ የሚሰጠው ውሳኔ ነው። እንግዲህ ውሳኔው አይዘር እናንተ ታሸንፋላችሁ ኦር the government will be winning። እናንተ የምታሸንፉ ከሆነ እንግዲህ ኬዛችሁ ዲስሚስ ይደረጋል፣ ሲቲዝን ሆናችሁ የምትቀጥሉ ይሆናል ማለት ነው። ነገር ግን ገቨርንመንት የሚያሸንፍ ከሆነ እንግዲህ ያቀረበው መረጃ አጥጋቢ ሆኖ ተገኝቶ በእናንተ ላይ የሚፈረድ ከሆነ ኢሚዲየትሊ ዲናቹራላይዝ ትደረጋላችሁ፣ ሲቲዝንሺፓችሁ ሪቮክ ይደረጋል። ከዛ በኋላ እንግዲህ እንደ ኬዙ መክበድና መቅለል ታይቶ ወደ ነበራችሁበት ስታተስ ልትመለሱ የምትችሉበት እድል ይኖራል። ኦር አዘርዋይስ ስታተስ ላይኖራችሁም ይችላል። ያ ማለት ምንድነው እንግዲህ ኬዛችሁ እጅግ በጣም ከባድ ከሆነ ምንም ስታተስ እንዳይኖራችሁና ዲፖርት ልትደረጉ የምትችሉበት እድል ይኖራል። ከዛ ውጭ ግን የኬዛችሁ መቅለል ታይቶ ከዚህ ቀደም የነበራችሁ ግሪን ካርድ እንዲሰጣችሁና ስቲል በአሜሪካን ሀገር እንድትኖሩ የምትችሉበት እድልም ሊኖራችሁ ይችላል። እዚህ ጋር ግን ከፍርድ ቤቱ ውሳኔ በኋላ ይግባኝ መጠየቅ ይቻላል። ያው ይግባኙ ረጅም ጊዜ ነው የሚወስደው። አጠቃላይ እንግዲህ the whole process ከመጀመሪያው ጀምሮ ወደ 5 ዓመታትን ሊፈጅ እንደሚችል ይታሰባል። አፒል አድርጋችሁ ይግባኝ ጠይቃችሁ በድጋሜ ወረቀታችሁን ማግኘት የምትችሉበት እድል አለ። በመግቢያ እንደነገርኳችሁ ዲናቹራላይዝ ማድረግ ወይም ደግሞ ዜግነትን መቀማት ቀላል የማይባል ጉዳይ ነው፣ ቀላል የማይባል ፕሮሰስ ነው። እንግዲህ ከዚህ ቀደም በነበሩ ዳታዎች ቀደም ብዬ እንደነገርኳችሁ በአመት በአቨሬጅ ወይም በአማካኝ 11 ሰዎች ናቸው ዲናቹራላይዝ የሚደረጉት። እነኚህም ሰዎች ደግሞ ከባድ የተባለ ፋውል ወይም ደግሞ ማጭበርበር እንዲሁም ደግሞ ለናሽናል ሴኩሪቲ ወይም ደግሞ ለብሔራዊ ደህንነት አስጊ የተባሉ ሰዎች ናቸው ዜግነታቸውን የሚነጠቁት። ያ ማለት ምንድነው? ዲናቹራላይዝ የምትደረጉበት ወይም ደግሞ ዜግነታችሁን የምትነጠቁበት እድል እጅግ በጣም ከባድ ነው። የማይሆንባቸው እጅግ በጣም በርካታ ምክንያቶች አሉ። ከነዛ መካከል ግን አንድ ሶስቱን ልንገራችሁ። የመጀመሪያው ምንድነው? ኢትስ ኤክስፔንሲቭ ቱ ዘ ገቨርንመንት። ገቨርንመንቱ መንግስት ይህንን ጉዳይ ለማስፈጸም ከፍተኛ የሆነ ወጪ ይጠብቀዋል። እንግዲህ ዶናልድ ትራምፕ ያቀደው ቁጥር አለ። በወር እስከ 200 አካባቢ ሰዎችን ዲናቹራላይዝ ለማድረግ ታስቧል። እነኚህን ሁሉ ሰዎች ዲናቹራላይዝ ለማድረግ ከፍተኛ የሆነ የገቨርንመንት ወጪ ይጠይቃል። ሁለተኛው ምክንያት ደግሞ የኤቪደንስ ጉዳይ ነው። ከዚህ ቀደም የነበረ ኤክስፒሪየንስ እንደሚያመለክተው ከሆነ ብዙ ኬዞች ፌል ያደርጋሉ። there is a high probability ኬዞቹ ፌል የሚያደርጉበት።
ይህም የሚሆንበት ምክንያት ምንድነው? ወደኋላ ዶክመንቶችን ከተመለከቱና አይደንቲፋይ ካደረጉ በኋላ በቂ የሚባል ማስረጃ አያገኙም። በዛ ምክንያት እንግዲህ አይደንቲፋይ የተደረጉ ኬዞች ፌል ያደርጋሉ። ይህ እንግዲህ ከዚህ ቀደም የነበረ ተሞክሮ የሚያሳየው ነው። በቂ የሆነ ኤቪደንስ ባለማግኘታቸው ምክንያት ብዙ ኬዞች ፌል ያደርጋሉ። የመጨረሻው ዲናቹራላይዝ የመደረግን እድል የሚያጠበው ምክንያት ምንድነው? ሲቲዝንሺፕ በፍርድ ቤቶች ያለው ፕሮቴክሽን፣ ከፍተኛ የሆነ ጥበቃ። ገቨርንመንቱ የእናንተን ኬዝ ወደ ፍርድ ቤት ካስገባ በኋላ እጅግ በጣም በርካታ ኤቪደንስ ይጠይቃል፣ በርካታ ማስረጃዎችን ይጠይቃል። እንግዲህ በፍርድ ቤት በቀላሉ ሲቲዝንሺፕን መንጠቅ የሚያስችሉ ውሳኔዎች አይወሰኑም። መንግስት የሚያቀርበው ኤቪደንስ እጅግ በጣም ጠንካራ ካልሆነና አሳማኝ ካልሆነ ፍርድ ቤት ኢሚዲየትሊ ነው ዲና የሚያደርገው ወይም ደግሞ ውድቅ የሚያደርገው። ከላይ በጠቀስኩላችሁና በሌሎችም ምክንያቶች የአሜሪካዊ ዜግነትን መንጠቅ እንደምናስበው ቀላል አይደለም። ከፍተኛ የሆነ ሀስል የሚጠይቅ ጉዳይ ነው። ምናልባት እንግዲህ አሁን በወጣው አዲስ መረጃ ምክንያት የተደናገጣችሁ ኢትዮጵያውያን ካላችሁ ብዙ ስጋት ሊገባችሁ አይገባም። በነገርኳችሁ ምክንያቶች ዲናቹራላይዝ ማድረግ ውስብስብና ብዙ ህጋዊ አካሄዶች ያሉት ቀላል የማይባል ሂደት በመሆኑ ምክንያት ያን ያክል አስፈሪ አይሆንም። አብራችሁኝ ስለቆያችሁ እያመሰገንኩ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ጤና ይስጥልን።